ሰላም ተመልካች አድማጮቻችን የዛሬን የግንቦት 3 2018 ዓ.ም ዕለታዊ የወርቅ ዋጋ መረጃዎቻችንን ይዘንላችሁ መጥተናል። በጥሬው ዋጋ ወርቅ በስንት በምሽት ላይ የሚገኛል የሚለውን መረጃችንን ከአሁን ሰዓት ጀምሮ ይዘንላችሁ ቀርበናል። በመከታተል አብራችሁን ትሆኑ ዘንድ በማክበር እየጠየቀን ለቪዲዮዎችን አዲስ ከሆናችሁ ቪዲዮአችንን ላይክ ቻናላችንን ደግሞ ሰብስክራይብ በማድረግ አብራችሁን የምንነግራችሁ ከታችኛው ካራት ከ14 ካራት ከሚባለው እስከ 24 ካራት ያለውን የወርቅ ዋጋ እንነግራችኋለን። የወርቅ ዋጋ ሰሞኑን እጅግ በጣም በሚገርም ሁኔታ እየቀነሰ ነው የሚገኘው። ለምን ይመስላችኋል? ወርቅ ይህንን 3 እና 4 ቀናቶች ቀዝቀዝ እያለ ነው የሚገኘው። በተለይ ደግሞ ወርቅን ለመግዛት ፕሮግራም ማድረግ በዚህ ሰዓት ነው። የጥሬው ወርቅ ዋጋ ምናልባት 1 ሳምንት 2 ሳምንት በዚሁ መቀነሱ ከቀጠለ እርግጠኛ ነኝ የሚሸጠው ዋጋ በገበያ ላይ በሱቆች መሸጫ ዋጋ ላይ ያለው የወርቅ ዋጋ ቀስ በቀስ መቀነሱ አይቀርም። ነገር ግን ይህ መቀነስ እስከ መቼ ሳይታሰብ ከፍ ሊል ይችል ይሆን ወይስ ደግሞ እንደዚህ እየቀነሰ ይወርዳል የሚለውን እንግዲህ አብረን የምንከታተል ይሆናል ማለት ነው። የሚደርሰንን ወቅታዊ የሆኑ ዕለታዊ የሆኑ መረጃዎችን እየተከታተለን ለእናንተ በየዕለቱ እናደርስላችኋለን። ዕለታዊውን የጥሬ ወርቅ ዋጋ ዛሬ ከ14 ካራት ጀምሮ እስከ 24 ካራት ድረስ በስንት እየተሸጠ የሚገኛል የሚለውን እስቲ አብረን እንመልከት። የትኛው የወርቅ ካራት ነው በጣም የጨመረው፣ የትኛውስ አነስተኛ ጨምሯል የሚለውን አስመለክታችኋለሁ። ታዲያ የጥሬ ወርቅ ዋጋ ስነግራችሁ ሁልጊዜ እንድታስታውሱት የምፈልገው ነገር የጥሬ ወርቅ ዋጋ ማለት መስሪያ ዋጋ ሳይካተትበት እንዲሁም ደግሞ ግብር ሳይጨመርበት መሆኑን ልብ በሉ። ብዙ ጊዜ ከጥሬ ወርቅ ዋጋ ላይ 2 እና 3% ያህል የማሰሪያ ዋጋ ካልኩሌት ያደርጋል። የቫት ደግሞ ብዙ ጊዜ 15% ነው። በእኛ ሀገር 15 ነው። ለምሳሌ በዱባይ 5% ነው። በሳውዲ 15% ነው። የዱባይ አሁን እዛው ሀገር የምትገዙ ከሆነ ወርቁን በተለይ ቱሪስቶች ከሆናችሁ ስትወጡ ያ የከፈላችሁት የቫቱ ማለት ነው የግብሩ ከሀገር ስትወጡ ይቀነስላችኋል። ሳውዲ አረቢያ 15% ቫት አለ። ትልቅ ቫት ነው የሳውዲ አረቢያ። እነ ባህሬን እነ ኩዌት ደግሞ ቫታቸው ምንም የለም፣ ዌቭ ነው ወይም ዜሮ ነው ማለት ነው። ይህን ይመስላል እንግዲህ የኛ ሀገር ደግሞ እንደዚሁ 15% ነው። ከፍተኛ የሆነ ግብር ወርቅ ላይ ያለ ማለት ይቻላል ማለት ነው። አሁን እስቲ ወደ ዋጋዎቹ እንሂድ። ፈጠን ብዬ በአሜሪካ ዶላር እና በኢትዮጵያ ብር ነግራችኋለሁ። የ14 ካራቱ በ81 ከ17 ነው እየተሸጠ የሚገኘው። 14 ካራቱ በኢትዮጵያ ብር 12821 ከ81። 15 ካራቱ ደግሞ በአሜሪካ ዶላር በ86 ከ97 እየተሸጠ ይገኛል። በኢትዮጵያ ብር በ13737 ከ66። 16 ካራቱ በ92 ከ77 ወይም ደግሞ በ14653 ከ50 ነው በምሽት የሚገኘው። የ17 ካራቱን ስንመለከት በ98 ከ56 ወይም ደግሞ በ15569 ከ55 የኢትዮጵያ ብር ይሸጣል። 18 ካራቱ በ104 ከ37 ወይም ደግሞ 16485 ከ19 የኢትዮጵያ ብር እየተሸጠ ይገኛል። ይህ 18 ካራቱ ተመልካች አድማጮች እንደምታውቁት ከሆኑ ባደጉ ሀገራቶች በአውሮፓ በአሜሪካ በመሳሰሉ ሀገራቶች እጅግ በጣም ተመራጭ የሆነ የወርቅ አይነት ነው። እጅግ በጣም ጠንካራ ነው። በዛ ላይ ደግሞ የተለያዩ ዲዛይኖችን ያለምንም ችግር ማውጣት ትችላላችሁ። 75 እጁ የወርቅ ንጽህና አለው። ሌሎች ደግሞ ማዕድናቶች የተለያዩ እንደ ኒኬል እንደ ብረት የመሳሰሉ ማዕድናቶችን አብሮ የያዘ የወርቅ አይነት ነው። 18 ካራት እንግዲህ በእኛም ሀገር ተወዳጅ ከሚባሉት ከ21 ከ22 ጋር
ባይመጣጠንም ነገር ግን ከዛ በታች ባሉት በሶስተኛ ደረጃ የሚወደድ የሆነ የወርቅ አይነት ነው ማለት ነው። ቪዲዮዎችንን እስካሁን እያያችሁ ታዲያ ላይክ ካላደረጋችሁ ቪዲዮዎቻችንን ላይክ እንድታደርጉ ሌሎችም እንዲደርስ በተለይ ደግሞ ወርቅን መግዛት አስቧል ይፈልጋል ለምትሉት የወርቅን ዋጋ ለሚከታተል ወዳጅ ዘመድ ነጋዴ ሊሆን ይችላል፣ ሸማች ሊሆን ይችላል፣ ለምትፈልጉት ሰው ቪዲዮውን ሼር በማድረግ እንዲሁም ደግሞ ቻናላችንንም ለመጀመሪያ ጊዜ እየተከታተላችሁ ከሆነ ቻናላችንን ሰብስክራይብ በማድረግ እንደዚህ አይነት ከወርቅ ጋር የተያዙ ዕለታዊ ወርቅን የሚመለከቱ መረጃዎችን ተከታተሉ ዘንድ እንዲሁም ደግሞ የተለያዩ የቢዝነስ መረጃዎችን እንለቅበታለን። አብራችሁን ትሆኑ ዘንድ በማክበር እንጠይቃለን። ቀጥለን የ19 ካራቱን ስንመለከት 19 ካራቱ በ110 ከ16 የአሜሪካ ዶላር በኢትዮጵያ ብር ደግሞ በ17401 ከ03 ይሸጣል። 20 ካራቱ ደግሞ በ115 ከ96 ወይም ደግሞ በኢትዮጵያ ብር በ18316 ከ88 ነው የሚሸጠው። የ21 ካራቱን ስንመለከት 21 ካራቱ እንዲሁ በእኛም ሀገር ለጥሎሽ፣ ለሰርግ፣ ለተለያዩ ፕሮግራሞች፣ ለስጦታ የምንጠቀምባቸው የወርቅ አይነቶች መካከል ስሙ ይነሳል። እሱ ብቻ ሳይሆን 21 ካራት ላይ የሚያደርገው ለኢንቨስትመንትም ለጌጣጌጥም የምንጠቀምበት የወርቅ አይነት ነው። ምን አይነት ምልክት አለው ካላችሁ 87.5 ሃልማርክ አለው። በተጨማሪም ደግሞ እጅግ በጣም ውብና ደማቅ ቢጫ ከለር ስላለው በብዙዎች ዘንድ ተወዳጅነት ያለው በአፍሪካ በተባበሩት አረብ ኤሚሬት እንዲሁም በአጠቃላይ በባህረ ሰላጤው ሀገራቶች እጅግ በጣም ተወዳጅ የሆነ የወርቅ አይነት ነው። ዛሬ እሱም ቀንሶ ነው ያለው። እንግዲህ እንደምትመለከቱት በአሜሪካ ዶላር በ121 ከ76 ነው በመሸጥ ላይ የሚገኘው። በኢትዮጵያ ብር ደግሞ 19232 ከ72 ይሸጣል። እንደምትመለከቱ እንግዲህ ሰሞኑን ስነግራችሁ ከነበረው የወርቅ ዋጋ ዛሬ ላይ ትንሽ መለስ ያለ ዋጋ ነው እየነገርኳችሁ ያለሁት። ያ የሚያመለክተው ደግሞ የጥሬ ወርቅ ዋጋ የተወሰነ የዋጋ ማሻሻያ ማድረጉን ያመላክታል ማለት ነው። ቀጥለን የምንመለከተው የ22 ካራቱን ነው። 22 ካራቱ በግራም በአሜሪካ ዶላር በ127 ከ58 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ 20148 ከ57 እየተሸጠ ይገኛል። እንግዲህ ከ22 እና ከዛ በታች ያሉት የወርቅ ካራቶች እንደምታውቁት ከሆኑ ሁሉም ለጌጣጌጥና ለመሳሰሉት የወርቅ አገልግሎቶች ነው የሚውሉት። ይህንን በተደጋጋሚ ነግራችኋለሁ። ነገር ግን በተለየ ሁኔታ ግን 22 እና 21 ካራትን ለሁለቱም አይነት አገልግሎት ልናውላችሁ እንችላለን። ለምን ካላችሁ ዋጋቸው ከሌሎቹ ከታችኞቹ ዝቅ ካሉት ካራቶች አንጻር እጅግ በጣም አሪፍ ስለሆነ እንግዲህ ለካፒታልም ለኢንቨስትመንትም የወርቅ ግልጋሎት ልናውለው እንችላለን ማለት ነው። 23 እና 24 ካራት ደግሞ ብዙ ጊዜ ለጌጣጌጥ አንጠቀመውም። ከዛ ይልቅ ለኢንቨስትመንትና ለካፒታል ብቸኛ አማራጮቻችን ባይሆኑም እነሱን መጠቀም እንችላለን ማለት ነው። 23 ካራቱ በአሜሪካ ዶላር በ133 ከ36 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 21064 ከ41 እየተሸጠ ይገኛል። ቀጥለን የምንመለከተው የ24 ካራቱን ሲሆን 24 ካራቱ በአሜሪካ ዶላር በ139 ከ15 ሲሸጥ በኢትዮጵያ ብር ደግሞ 21980 ከ25 እየተሸጠ ነው የሚገኘው። እንግዲህ ወርቅ አዝማሚያው አሁን ያለበት የመቀነስ አዝማሚያ ነው ያለው። እንግዲህ አሁን በደንብ ዋጋውን መከታተል ያስፈልጋል። ለምን ዝቅ ይላል እየቀነሰ ነው የሚመጣው ወይስ ደግሞ የመጨመር አዝማሚያ አለው የሚለውን የምንወስንበት ወሳኝ ሰዓት ላይ ነው ያለ ነው። ስለዚህ በደንብ ተከታተሉ ዘንድ መረጃዎችን ከወዲሁ ለማሳሰብ እንወዳለን። በሌላ ቪዲዮ በተመሳሳይ ቪዲዮ እስከምንገናኝ ለዛሬ ያስኩላችሁ መረጃ ይህንን ይመስል ነበር። በያላችሁበት መልካም ጊዜ